ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ዕለተ ማክሰኞ ሰኔ 23 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ ያለባትን የ1 ቢሊዮን ዶላር የውጭ ዕዳ ለመክፈል ከአበዳሪዎቿ ጋር ስምምነት ላይ መድረሷ ተገለጸ። ኢትዮጵያ ከዓለም አቀፍ የግል አበዳሪዎች ተበድረው የነበረውን 1 ቢሊዮን ዶላር ወይንም ዩሮ ቦንድ በወቅቱ መክፈል አቅቷት የነበረ ቢሆንም አሁን ግን ዕዳውን የምታቀልበት የመጀመሪያ ደረጃ ስምምነት ላይ መድረሷን የገንዘብ ሚኒስቴር አስታውቋል። ኢትዮጵያ ከነበረባት 1 ቢሊዮን ዶላር ላይ የ12 በመቶ ቅናሽ የተደረገላት ሲሆን በዚህ መሰረት የምትከፍለው ዕዳ ወደ 880 ሚሊዮን ዶላር ዝቅ ብሏል። ይህንን 880 ሚሊዮን ዶላር እስከ 2029 ድረስ በ6.15 በመቶ ወለድ በየደረጃው እንድትከፍል ጊዜ ተሰጣት ሲሆን ባለፉት 2 ዓመታትም ሳትከፍል ያሳለፈችውን 99.4 ሚሊዮን ዶላር የወለድ ዕዳ ትከፍላለች ተብሏል። ስምምነቱ ወደፊት ኢትዮጵያ ብድር ባስፈለጋት ጊዜ እስከ 1 ቢሊዮን ዶላር ድረስ በድጋሚ የመበደር መብት ወይንም እድልን ያካተተ መሆኑ ተገልጿል። ዓለም አቀፉ የገንዘብ ድርጅት IMF እና ዋናዎቹ አበዳሪ ሀገራት ቻይናና ፈረንሳይ ስምምነቱን የደገፉት ሲሆን ይህም የኢትዮጵያን ኢኮኖሚ ገጽታ የሚያሻሽልና ተጨማሪ የውጭ ብድር እንድታገኝ በር የሚከፍትላት በመሆኑ በገበያ ላይ ትልቅ ተስፋ ጥሏል። በሌላ በኩል ኢትዮጵያና ጣሊያን ለማክሮ ኢኮኖሚ ሪፎርም ድጋፍ የሚውል የ70 ሚሊዮን ዩሮ የብድር ስምምነት ተፈራርመዋል። ኢትዮጵያና ጣሊያን የማክሮ ኢኮኖሚ ሪፎርሙን ለመደገፍ የሚሆን 70 ሚሊዮን ዩሮ የረጅም ጊዜ የብድር ስምምነት መፈራረማቸው ተገልጿል። ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሺዴና በኢትዮጵያ የጣሊያን አምባሳደር ሴሞ ፋብሪዝ በዛሬው ዕለት ተፈራርመውታል። በስምምነቱ ላይም ኢትዮጵያ ከልማት አጋሮቿ ጋር ያላትን የልማት አጋርነት ትብብር ጠንካራ ደረጃ ላይ ደርሷል ያሉት የገንዘብ ሚኒስትሩ አህመድ ሺዴ ኢትዮጵያ ከጣሊያን 150 ሚሊዮን ዩሮ የበጀት ድጋፍ እንደሚኖራትም ተናግረዋል። በዚህ መሰረት የ70 ሚሊዮን ዩሮ የረጅም ጊዜ ቀላል ብድር ስምምነት ተፈራርመዋል ብለዋል። የፌዴራል መንግስት የትግራይን ህዝብ ሊያድን ይገባል ሲሉ ፓርቲዎች ጠየቁ። የዋን ጽንፈኛ ቡድን ከዚህ ቀደም ያደረገው ከነበረው የወርቅ ንግድ በአሁኑ ወቅትም የትግራይ ወጣቶችን ወደ መሸጥና ወደ ማገት መሸጋገሩን የወልዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉሽ ግዳይ ገለጹ። ቡድኑ ታሪካዊውን የፕሪቶሪያው ሰላም ስምምነትን በተግባር በማፍረስና ከሀገር ውጭ ካሉ ጠላቶች ጋር ጽምዶ በሚል ስያሜ በመተባበር ለሌላ ጦርነት እየተዘጋጀ እንደሚገኝ፣ በትግራይ ክልል ሁሉንም ሰላማዊ ፖለቲካ መንገዶች ዘግቶ በጉልበት እያስተዳደረ መሆኑንም አስረድተዋል። የትግራይ ወጣቶችን እያገተና ወላጆችን እያሰረ ትውልድን ለማጥፋት እየሰራ ነው ያሉት ፕሬዝዳንቱ የትግራይን ህዝብ ጥቅም ወደ ጎን በመተው ለታሪካዊ የኢትዮጵያ ጠላቶች ጥቅም እየሰራ እንደሚገኝ፣ ህዝቡም በፈቃደኝነት ከእሱ ጋር እንደማይዋጋ በተግባር እያረጋገጠ መሆኑን አረጋግጠዋል። አቶ ጉሽ የፌዴራል መንግስት እስካሁን ላሳየው የሰላም ትዕግስትና ጥረት ምስጋና አቅርበው አሁን ላይ ግን የቡድኑን እንቅስቃሴውን ወደ አደገኛ ደረጃ በመሸጋገሩ የትግራይን ህዝብ ለማዳንና የሀገርን ሉዓላዊነት ለማስከበር ህገ መንግስታዊና ፖለቲካዊ እርምጃዎች መወሰድ እንዳለበት በማሳሰብ መላው የትግራይ ህዝብ ከኢትዮጵያ መንግስት ጎን ቆሞ ይህንን ኋላ ቀር ቡድን እንዲታገል ጥሪ አቅርበዋል። የዘንድሮ 12ኛ ክፍል ማጠናቀቂያ ፈተና ከዛሬ ሰኔ 23 ቀን ጀምሮ መሰጠት መጀመሩ ተገለጸ። በዘንድሮ 2018 የትምህርት ዘመን 563501 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ተብሏል። ፈተናው በበይነ መረብና በወረቀት የሚሰጥ ሲሆን ፈተናውን በበይነ መረብ በ6 ዙር የሚወስዱ ተማሪዎች በሲስተሙ ላይ ልምምድ አድርገዋል ነው የተባለው። የተፈጥሮ ሳይንስ የወረቀት ተፈታኞች በ3ኛው ዙር ከሐምሌ 1 እስከ 3 ድረስ እንዲሁም የማህበራዊ ሳይንስ የወረቀት ተፈታኞች ከሐምሌ 6 እስከ 8 ቀን 2018 ዓ.ም ፈተናውን ይወስዳሉ ተብሏል። በ714 ትምህርት ቤቶች ወይንም ማዕከላት ላይ የሚገኙ ከ114 ሺህ በላይ ኮምፒውተሮች የመለየት ስራ ተካሂደው የፈተና ስርዓቱ መሰረተ ልማቱና የኃይል አማራጮች ታሳቢ በማድረግም አሁን 607 ማዕከላት መዘጋጀታቸው ተገልጿል። በመሆኑም በዩኒቨርሲቲዎች በትምህርት ቤቶችና በኮሌጆችን ጨምሮ በተለያዩ ማዕከላት ፈተናው የሚሰጥ ሲሆን ተማሪዎች ስማርት ሰዓት፣ የሞባይል ስልክ፣ የጆሮ ማዳመጫ ወይንም ኤርፎን፣ ድምጽና ምስል የሚቀዱ ነገሮችን መያዝ ከፈተና ስለሚያሳግድ በጥብቅ የተከለከሉ መሆናቸው ተገልጿል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን።
እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። አውሮፓ በታሪኳ አይታው የማታውቅ እጅግ አስከፊ የሙቀት ማዕበል እያስተናገደች መሆኗ ተገለጸ። እንደ ዓለም የጤና ድርጅት ይፋዊ መግለጫ ከሆነ ካለፈው ሰኔ 14 ጀምሮ ባለው ጥቂት ቀናት ብቻ በሙቀቱ ሳቢያ ከ1300 በላይ ሰዎች ሕይወታቸውን አጥተዋል። ይህ አስከፊ የተፈጥሮ ክስተት በፈረንሳይ ከፍተኛ ጉዳት ያስከተለ ሲሆን በሀገሪቱ እስካሁን ወደ 1000 የሚጠጉ ሰዎች ለህልፈት ተዳርገዋል ተብሏል። አብዛኞቹ የዚህ ጥቃት ሰለባዎችም እድሜያቸው 65 እና ከዚያ በላይ የሆኑ አረጋውያን እንደሆኑ ታውቋል። በሌላ በኩል የሙቀት መጠኑ ታሪካዊ የተባለ ክብረ ወሰኖችን እየሰበረ ይገኛል። በጀርመን የሙቀት መጠኑ 41.7 ዲግሪ ሴልሲየስ በመመዝገብ ለተከታታይ 3 ቀናት የሀገሪቱን ከፍተኛ የሙቀት ታሪክ አድሷል። በተመሳሳይ በቼክ ሪፐብሊክ የሙቀት መጠን በታሪኳ ከፍተኛውን የሆነውን 41.1 ዲግሪ ሴልሲየስ መድረሱን የሀገሪቱ የሜትሮሎጂ ተቋማት አረጋግጠዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት አስቸኳይ መግለጫ አውሮፓ ከሌሎች አህጉር በተለይ በ2 እጥፍ ፍጥነት እየሞቀች ያለች ቀዳማዊ አህጉር መሆኗን ገልጸው በአሁኑ ወቅትም ከ150 ሚሊዮን በላይ ህዝብ በዚህ አስከፊ አደጋ ውስጥ እንደሚገኙ አስጠንቅቀዋል። ይህ የሙቀት ማዕበል በሰዎች ጤና ላይ ብቻ ሳይሆን በመሰረተ ልማቶች ላይም ከባድ ስብራት እያደረሰ ነው ተብሏል። አየር ማቀዝቀዣዎችን በከፍተኛ ሁኔታ ለመጠቀም የተፈጠረው ፍላጎት በኃይል አቅርቦት መስመሮች ላይ ከፍተኛ ውጥረት ፈጥሯል። በተለይም በስዊድን ሀገር በተመዘገበው ከፍተኛ ሙቀት ምክንያት የባቡር ሀዲድ ብረት በመለጠጡና በመጣመሙ ሳቢያ 600 ሜትር ርዝመት ያለው የጭነት ባቡር ከመስመር ውጪ ተንሸራቶ መገልበጡ ተገልጿል። በመጨረሻም ኢራን ካሰመረችው መስመር ውጪ የሚጓዙ መርከቦችን በጥብቅ አስጠነቀቀች። ኢራን በሆርሙዝ ወሽመጥ እሷ ካሰመረቻቸውና ከወሰነቻቸው የጉዞ መስመሮች ውጪ የሚንቀሳቀሱ ማንኛውም የባህር ላይ መርከቦች ጉዞ መደረግ እንደሌለባቸው አስታውቃለች። አርባባዲ እንደተናገሩት ከሆነ ማንኛውም መርከብ በተሰመረበት መስመር ብቻ መጓዝ እንዳለበት አስታውቀዋል። ቴህራን ይህንን ያለችው በኢራን አሜሪካና እስራኤል መካከል ያለው ውጥረት በበረታበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ዶሃ ከኢራን ወገን ጋር ስብሰባ ይደረጋል ካሉ በኋላ ቴህራን ይፋዊ ስብሰባ እንደሌለ ባሳወቀችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ዶሃ ለመነጋገር ቀጠሮ ይዘናል ሲል ቢገልጹም የኢራን የውጭ ጉዳይ ሚኒስትሩ ግን በዚህ ሳምንት የታቀደ ይፋዊ የቴክኒክ ስብሰባ የለም ሲሉ አስተባብለዋል። ውዝግቡ የተቀሰቀሰው ኦማን ከዓለም አቀፍ የባህር ላይ ድርጅት ጋር በመተባበር አዲስ የመርከብ ማለፊያ መስመር ይፋ ማድረጓን ተከትሎ መሆኑንም አልጀዚራ ዘግቧል። የኢራን አብዮታዊ ዘብ በበኩሉ ይህ አዲስ መስመር ከእሱ እውቅና ውጭ የተደረገ በመሆኑ ተቀባይነት የሌለውና ከፍተኛ የደህንነት ስጋት የሚፈጥር ነው በማለትም ውድቅ አድርጎታል። ኢራን መርከቦች ሙሉ በሙሉ በእሷ ቁጥጥር ስር ባለው የባህር ክልል እንዲያልፉ ትፈልጋለች ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።